ማህሌትና ዝና በስተመጨረሻም ተሸንፈዋል። ዝናም እንግዲህ ጉራ ብቻ ሆኖ ተቀምጧል። ማህሌትም እንግዲህ ምንም ነገር ሳትጨብጥ ወይ ከብሩክ ከባሏ ሳትሆን ወይ ከዝና ወይ ከገንዘቧ አንድን ነገር ሳትሰራ ዝና እንግዲህ በጉራ እየሞላ ሜዳ ላይ ትቷታል። በስተመጨረሻ ምንም ነገር ሳትጨብጥ እንዲሁ ብቻዋን ቀርታለች። በጣም ደስ የሚል ነገር እንግዲህ ብሩክ ዛሬ ተገኝቷል። ሞገስ ትንሽ ጉዳትን ቢደርስበት ነገር ግን ደግሞ ከብዙ ጠላት ጋር እንዴት ተዋጉ በጣም ጀግንነታቸውን አሳይተው ብሩክን አድነውታል። ብሩክ እንግዲህ ከታገተበት መድብልና ሞገስ ዛሬ አውጥተውታል። በጣም ደስ የሚል ዜና። ማህሌትና እንግዲህ ሩታ ደግሞ ብቻቸውን ቀርተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወድን የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰማችሁ ዝት ይበል። ለቻናል ሰውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ምሳሌ ድራማ እንግዲህ እንደቀጠለ ነው። በጣም የሚያሳስበን የብሩክ መጥፋትና የብሩክ ደህንነት ነበር። እንግዲህ እንደሚታወቀው ብሩክን እንግዲህ በጣም ጀግናው ወንድሙ መድብል እንግዲህ ከሞገስ ከጓደኛ ጋር ሆኖ ካለበት ወይም ከታገተበት ደርሰውለት እንግዲህ ህይወቱን ታድገውታል ማለት ነው። እንግዲህ ዝና በጣም እኔ ጀግና ነኝ ወይም ደግሞ እኔን የሚያክል ሰው የለም እያለ ሲጎራ ዛሬ ላይ ግን ውጤቱ ዜሮ ሆኗል ማለት ነው። በጣም እንግዲህ እሳት ነው የሆነው። ተናዷል ብሩክ በመገኘቱና መድብልና ሞገስ በማሸነፋቸው በጣም ነው የተቃጠለው። በስተመጨረሻም እንግዲህ ሩታ ከዝና እየተሸሸገች ነበር የነበረችው። ማህሌት ጋር እንግዲህ ተገናኝተው ማህሌትን አምጪ ካደበቅሽበት እያለ ያስፈራት ዝና ነበር። ነገር ግን እስካሁን አላገለጠቻትም። አሁን ላይ እንግዲህ ከዝና ኢንፎርሜሽን ሰምታ ብሩክ በመገኘቱ ለሩታ ስትነግራት ያው ደስ አላለሽም ደስ ብሎሻል እየተባባሉ ነበር እና ማህሌት እንግዲህ ብሩክ በመገኘቱ ደስ አላላትም። ሩታ ደግሞ ይቅርታ ትጠይቀዋለሽ በመገኘቱ ደስ ይበልሽ እያለቻት ነበር። እንዴት ነው ይቅርታ ማለት ምን ይቅርታ ማለት የሰው ልጅ ተገደው በኋላ ይቅርታ አለ እንዴ? ይቅርታ እኮ የሚደረግ አንድ ነገር ላይ ይቅርታ ደረጃ ሲኖረው ነው። ከይቅርታ በላይ እንግዲህ አልፎ እንደ ወንጀሉ መጠን ነው ይቅርታ የሚደረገው ማለት ነው። ታስገደለችው በኋላ ይህ ሁሉ ድራማ ከሰራ በኋላ ይቅርታ የሚባል ነገር አለ እንዴ? እና ሩታ እንግዲህ መድብል እንግዲህ ወደ ሆስፒታል ይዟቸው ተገቡ በኋላ ሞገስ ያው ደም እንትና ብሩክም በጣም ስለተጎዱ ደም ያስፈልጋቸው ነበር። እንግዲህ ደም